አረረስቸው ታዴ በህልም በጣም ስትቃዥ ነበር ማን ይቃየው እንዴ አንተ ነህ ይሄ ደግሞ ምን ማለት ነው ምን ብዬ ለፈልፍኩ ልጅ አይደለችም የኔ ልጅ አይደለችም አልወለድኩም እያልክ ነበር አረኔ እንደዚህ አይነት ቅጀት አልቃጀው አይችን ተወዳለች እኔ አጠገብ ተቀምጬ አይደል እንደ ሰማሁት ፍሬ እርግጠኛ ነሽ እኔ ነኝ የቃጀሁት እየመጣሽ ተኛ ያለ ያገሬ ሰው ጭራሽ ያንተ መልክ ሊጠፋብኝ ነው ምናልባት ከሌላ የወለደው ልጅ ሊኖር ይችላል አረ በጭራሽ ወንድሜ ከፍሬ ውጪ ሴት አያውቅም አንቺ እንዴት እንደዚህ እርግጠኛ ሆንሽ የኔ ውድ አብረን በኖርንባቸው 20 አመታት ውስጥ እንደዚህ አይነት አመል አይተሽብኛል እና ከሷ ውጪ ምንም ልጅ የለህም በጭራሽ እኔ ከሚስቴ ውጪ ሴት የሚባል ነገር አላውቅም ልክ ነህ ምናልባት አንተ ሳታውቅ የተፈጠረ ልጅ ሊኖር ይችላል አንድ ቀን ሊመጣ ይችላል ምን ማን ነው የሚመጣው የምር ልንገርህ ወልደ ከሆነ እኔ ሳላቅ ቀጥ ብለህ እሱ ጋር ሂድና ኑር እረቴ ማሪ የማይሆን ነገር አታውሪ ይሄው ልትሰማኛለህ ማታ ስትቃጅበት ያደርከው ጉዳይ ቅጀት እንዲሆን ጸልይ ይሄ ግን የእውነት ከሆነ እኔ እናንተ መቼም ባልና ሚስት ሆነን አንቀጥልም ለነገሩ አንቺ እኮ ስለሱ ሁሉንም ነገር ታውቂያለሽ ህይወት ለምንድነው ስርዓት የማይኖርሽ አላበዛሽው እኔ ደግሞ ምን አደረኩ ህይወት ትሰሚኛለሽ አንቺ እዛ ገጠር የተፈጠረውን የምታውቂው ነገር ካለ ንገሪኝ ህይወት ልንገርሽ እንደዚህ አይነት ጉዳይ አለ ብለሽ የምታስቢ ከሆነ ከኔ ደብቀሽ በጭራሽ አብረን እንኖር አንችልም ኧረ እኔ ምንም አላውቅም ፍሬ ለ20 አመታት ከታመነልሽ ባልሽ በላይ እሷ ልታምኚ ነው በጭራሽ ታዲያ ይሄ ነገር ምንድነው ይኸውልሽ እኔ ባሌን አምነዋለሁ ይሄንንም እምነቴን ይዤ እስከ መቃብር ወርዳለሁ ግን ይሄን እምነቴን እንዳጎደለ ያወቅኩ ቀን ሁሉም ነገር ያበቃል ማርታ ዳዊት ማን ነው አባዬ ማርታ ዳዊት ቢባል ፍቅረኛ እንዳላት ታውቃለህ ረኔ ያላውቀው ራሂል ቆይ ለምን ስነ ስርዓት አይኖርሽም አረ ልጅቷን ታያት ማታ እኮ አንቺ እንዲቹ ስጮህ ነው ያደርሽው ምንድነው የሚያስጨዋት ባይገርም ጮኸት ሰምቼ ሲሄድ ይቅርታ እያለች ትለምናለች ማንን ነው ይቅርታ እያለች የምትለምነው ዳዊትን እሱም ይቅር አልልሽም አላት ሰው መስሎ ነው እንዴ የሆነ አውሬ ሊበላት ሲል እኮ ነው ይቅርታ እያለች የለመነች አውሬውን አይገርም እኔ እኮ የገረመኝ ቋንቋ መቻሉ ነው ማርትዬ